ሰላማችሁ በያላችሁበት ይብዛ ውድ ቤተሰቦች እንዴት አላችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ጊዜው የዝውውር መስኮት ነው። ስለዚህ በርካታ የዝውውር ጉዳዮችን ነው እየተመለከትን የምንገኘው። አሁን ደግሞ የአርሰናልን ጉዳይ በተመለከተ በተለይ ከቤንያሚን ሼሽኮ ጋር እየወጡ ያሉ አዳዲስ ጉዳዮችን የምንመለከት ይሆናል ማለት ነው። እንግዲህ አርሰናል አሁንም አጥቂ ለማስፈረም ከፍተኛ ጥረት ነው እያደረገ የሚገኘው። ቤንያሚን ሼሽኮና እንዲሁም ደግሞ ቪክተር ዮኬሬሽ መድፈኞቹ አርሰናሎች ሊያስፈርሟቸው ከፍተኛ ትኩረት ያደረጉባቸው ተጫዋቾች ናቸው። ሌሎች ተጫዋቾችም አሉ። በእርግጥ እንደነ ኦሊ ዋትኪንስ ያሉ ምናልባት የመጨረሻ የሚባሉ አማራጮች በአርሰናል ዝርዝር ውስጥ ይኖራሉ። ነገር ግን ደግሞ አሁንም አርሰናል በተለይም እነዚህን ዝውውሮች በተመለከተ ከፍተኛ የሆነ ስራን ነው እየሰራ የሚገኘው። ታዲያ የቤንያሚን ሼሽኮ ዝውውር ላይ በተለይም ደግሞ አርሰናል ከፍተኛ ተቀናቃኝ እንደመጣበትና ያንን ተቀናቃኝ ደግሞ ለመርታት አሁንም ብርቱ ፉክክር እንደሚጠብቀው ነው እየወጡት ያሉት መረጃዎች የሚያሳዩት። እንግዲህ ዝውውር ላይ ያው የሚጠበቅ ጉዳይ ነው። በተለይም እንደዚህ አይነት ከፍተኛ የሆነ ብር ይወጣባቸዋል ተብሎ የሚጠበቁ ዝውውሮች ላይ አሁንም ከፍተኛውን እንቅስቃሴ ይደረጋሉ። ዝውውሩን ሃይጃክ ለማድረግ ለመጥለፍ፣ ምክንያቱም በተገኘው አጋጣሚ ወይም በተገኘው አማራጭ ሁሉ ተጫዋቾችን ለማስፈረም ነው ከፍተኛ እንቅስቃሴን ሲያደርጉ ልንመለከት የምንችለው እና የመጀመሪያው ዙር የዝውውር መስኮት ተጠናቋል። አሁን ሁለተኛው ዙር የዝውውር መስኮት ላይ ነው እንግዲህ የምንገኘው። ማለትም ከጥቂት ቀናት በኋላ ሁለተኛው ዙር የዝውውር መስኮት የሚከፈት ይሆናል። እንግዲህ በዚህ ወቅት ላይ አሁን እየወጡ እንዳሉ መረጃዎች ከሆነ በተለይም ደግሞ አርሰናል የቤንያሚን ሼሽኮን ዝውውር በተመለከተ ንግግሮች በተሻለ መንገድ እየቀጠሉ እንዳሉ፣ ከዛም በተጨማሪ ደግሞ የተጫዋቹን ዝውውር በተመለከተ አርሰናል አሁንም ጠንከር ብሎ እየሰራ እንደሚገኝና ተጫዋቹ ከሚቀጥሉ ንግግሮች በኋላ የአርሰናል ተጫዋች እንደሚሆን፣ ለዝውውሩም ከ65 እስከ 70 ሚሊዮን ዩሮ አርሰናል ለተጫዋቹ ዝውውር ሊከፍል እንደሚችል ነው እየወጡ ያሉ መረጃዎች የሚያሳዩት። አርሰናል ከባለፈው ዓመት ጀምሮ የተጫዋቹ አድናቂ የተጫዋቹ ፈላጊ ነበር። ተጫዋቹን ሲፈልገው አርሰናል የመጀመሪያው አልነበረም። በባለፈው ዓመትም ቢሆን ከፍተኛ ጥረት አድርጓል። ግን ተጫዋቹ በክለብ ይቆያሉ ብሎ በክለቡ እንደቆየ እናስታውሳለን። አሁን ደግሞ አርሰናል እንግዲህ ለሁለተኛ ጊዜ ማለት በሚቻል ሁኔታ በክረምቱ ማለት ነው ተጫዋቹን ለማምጣት ነው እየሞከረ የሚገኘው። ባለፈው በጋ ላይም እንደዚሁ የተወሰኑ ሙከራዎችን አድርጎ ነበር። ግን አሁን ደግሞ ከሳውዲ ተቀናቃኝ እንደመጣበት ነው አርሰናል እየተነገረ የሚገኘው። ከዚህ ቀደም እንደተናገርኩት ፍላጎቶች ሲመጡ በተለይ ከሳውዲ ፕሮ ሊግ የሳውዲ ክለቦች ይፈልጓቸዋል እነዚህን ተጫዋቾች ተብሎ ዜና ሊሰራ ይችላል። ክለቦቹ ኢቨን ሜንሽን ላይደረጉ ይችላሉ፣ ላይጠቀሱ ይችላሉ። ምክንያቱም እነዛ ስማቸው የሚጠቀሱ ክለቦች ስማቸው ባይጠቀስም አብዛኞቹ የሳውዲ ክለቦች ይታወቃሉ። በተለይ ተጫዋች ለማስፈረም አብዛኞቹ ክለቦች በነዳጅ ሀብት የበለጸጉ በትላልቅ የአረብ ከበርቴዎች የሚመሩ በነዛ ባለቤትነት የሚያዙ ክለቦች ስለሆኑ ሁሉም ክለቦች ማለት በሚቻል ሁኔታ ምናልባት ተመሳሳይ አይነት ደረጃ ላይ ላይሆኑ ይችላሉ እንጂ ተጫዋች ለማስፈረም አቅም የሚሆን ገንዘብ ሁሉም ያላቸው ናቸው። አሁን ደግሞ አርሰናል የመጣበት ተቀናቃኝ አልሂላል ነው። በተለይ አልሂላል እኔ በዚህ ክረምት በጣም ያስገረመኝ እግር ኳስ ክለብ ነው። እያንዳንዱ እንቅስቃሴ ውስጥ ተመለከቱት ክለቡን በአዲስ መንገድ ደግሞ ለመቀየር ነው ከፍተኛ ስራን እየሰራ የሚገኘው። እንግዲህ እንደምታስታውሱት ብሩኖ ፈርናንዴዥን በከፍተኛ የዝውውር ዋጋ ለማምጣት ሞክሮ ነበር። በኋላ ተጫዋቹ በማንቸስተር ዩናይትድ ለመቆየት ስለተስማማ ነው ሳይሆን የቀረው። ከዛ በኋላ ሲሞኔ ኢንዛጊን ከኢንተር ሚላን እኛም በጣም ትልቅ የሚባሉትን አሰልጣኝ ወደዛ ክለብ እንዲመጡ ማድረግ ችሏል። አሁን ደግሞ እየወጡ እንዳሉ ሪፖርቶች ደግሞ ከሆነ የቀድሞ የቼልሲውን ተጫዋች ንጎሎ ኮንቴን በተወሰነ ጊዜ ውል ወደዛ ክለብ በማምጣት በተለይ በዓለም የክለቦች ዋንጫ ላይ እንዲጫወት ለማድረግ ከፍተኛ ስራ ነው እየሰሩ የሚገኙት። እንግዲህ ፍላጎታቸው ምን ያክል በተለይ በጣም ትልልቅ የሚባሉ ተጫዋቾችን ወደዛ ክለብ ለማምጣት እየሰሩ እንዳሉ የሚያሳይ ነው። አሁን አርሰናል ተጫዋቹን ይፈልገዋል። ተጫዋቹን ወደ ክለቡ ለማምጣት ከፍተኛ ስራ ነው እየሰራ የሚገኘው። እንደውም የፕሪሲዝን ወይም ደግሞ የቅድመ ውድድር ዘመን ዝግጅት ከመጀመሩ በፊት ይህንን ተጫዋች ወደ ክለባቸው ለማምጣት ነው መድፈኞቹ አርሰናሎች እንደሚሰሩ የሚጠበቀው። ነገር ግን ደግሞ በተለይም ከዛው ከጀርመን በባለፉት ጥቂት ሳምንታት ሲወጡ እንደነበሩ መረጃዎች ተጫዋቹ የአርሰናል ቁጥር 1 ከሚባሉ የዝውውር ኢላማዎች መካከል አንዱ ቢሆንም
ተጫዋቹ ገና 22 ዓመቱ ላይ የሚገኝ ተጫዋች ነው። ነገር ግን ደግሞ ለዝውውር ከፍተኛ ገንዘብ ሊያወጡ የሚችሉ ሌሎች ክለቦችም አሉ። አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተር በተለይም ደግሞ ይህንን ዝውውር ለመፈጸም ለአርሰናል የፊት መስመር ተጫዋች እንዲመጣ ለማድረግ ከፍተኛ የሆነ ስራ ነው እየሰራ የሚገኘው። የዝውውር ገንዘብ ከማውጣት ጀምሮ ከዛም ባሻገር ለተጫዋቹ የሚከፈለውን ደሞዝ እያንዳንዱን ነገር በጥንቃቄ እንዲጓዝ ለማድረግ ነው ሙከራዎች የተደረጉ የሚገኙት። እንግዲህ ከነዚህ ተጫዋቾች መካከል አንዱ ሼሽኮ ነው፣ ቅድም እንደጠቀስኩት። ሌላኛው ተጫዋች ደግሞ ቪክተር ዩኬርሽ ነው፣ የስፖርቲንጉ ተጫዋች። እንደውም ከዛው ከፖርቱጋል እንደሚወጡ አንዳንድ መረጃዎች ተጫዋቹ በዛው በስፖርቲንግ ሊዝበን ከዚህ በኋላ የመጫወት ፍላጎት እንደሌለው ክለቡም እንዲለቀው እንደሚፈልግ በርካታ መረጃዎችን ለተከታታዮቻችን ስናደርስ ቆይተናል። ከዛ በተጨማሪ ግን በተለይ አርሰናሎች ደግሞ ወደዛ ክለብ እንዲመጡ የሚፈልጓቸው በጣም ወሳኝ ቦታ ላይ ቁልፍ የሚባሉ ተጫዋቾች አሏቸው። በዚህ ሳምንት እንግዲህ አርሰናል በዝውውር ቢዚ ጊዜ ነው እያሳለፈ የሚገኘው። ተጫዋቾችን ለማምጣት በሚደረገው ጥረት አርቢ ላይፕዚግ ተጫዋቹን ለመሸጥ ፈቃደኛ ነው ለአርሰናል። ተጫዋቹ በ45 ጨዋታዎች 21 ግቦችን ማስቆጠር የቻለ ተጫዋች ነው። በባለፈው የውድድር ዓመት 92.5 ሚሊዮን ፓውንድ ነው ለተጫዋቹ ዝውውር የተበጀተው የሚሉ መረጃዎች ሲወጡ ነበረ። አርቢ ላይፕዚግ ለተጫዋቹ ዝውውር የሚፈልገው ይህንን ገንዘብ ነው ሲባል ከቆየ በኋላ ላይ ግን ደግሞ መልሰው የዝውውር ገንዘቡ እንደተቀነሰና ምናልባት እስከ 80 ሚሊዮን ዩሮ ወይም ደግሞ እስከ 68 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር ሊወጣበት እንደሚችል ነው እነዚህ ሪፖርቶች የሚያሳዩት። ነገር ግን ደግሞ በተለይም ሁለት የሳውዲ ፕሮሊግ ክለቦች እንደተጠቀሰው ከሆነ አንደኛው ክለብ አልሂላል ነው። ምናልባት ከፍተኛ ገንዘብ በማውጣት ይህንን ተጫዋችን ለማስፈረም በአርቢ ላይፕዚግ ጠረጴዛ ላይ ከፍተኛ የሆነ ገንዘብ ሊያስቀምጡ ይችላሉ የሚሉ ዘገባዎች ናቸው እየወጡ የሚገኙት። እንግዲህ አርሰናል የሁለቱ ተጫዋቾችን ስም እንኳን አንድ ላይ እንዲነሳ ሲያደርግ የነበረው የዩኬርሽንም የሼሽኮንም ስም አንድ ላይ ተያይዞ እንዲነሳ ሲያደርግ የነበረው በእኔ አረዳድ ዋጋው እንዳይወደድበት ከማድረግ አንጻር ነው። ለምሳሌ አርሰናል የሚፈልገው ዩኬርሽን ነው ብቻ ቢባል ስፖርቲንግ ያንን ነገር ስለሚያውቅ ሌላ አማራጭ የለውም ብሎ ስለሚያስብ አርሰናል ዋጋውን ሊያዋድድበት ይችላል። ከሚጠበቀው በላይ ገንዘብ ሊጠራበት ይችላል። ነገር ግን ደግሞ ስፖርቲንግም አርቢ ላይፕዚግም የሚያውቁት አንድ ነገር አለ። አርሰናል ይህንን ተጫዋች ባያገኝ ማለትም ሼሽኮን ባያገኝ ዩኬርሽን ማስፈረም እንደሚችል ያውቃሉ። አቬለብል ነው ገበያው ላይ። ገንዘቡ ያን ያክል ለአርሰናል የሚከብደው አይደለም። ስለዚህ ያንን ገንዘብ ባዋደዱ ቁጥር፣ ከፍተኛ ገንዘብ በጠሩ ቁጥር ያንን ተጫዋች በከፍተኛ ዋጋ ለአርሰናል የመስጠታቸው እድል እየወረደ ይመጣል ማለት ነው። የዩኬርሽን በተመሳሳይ ነው። አርሰናል ዩኬርሽን እንደሚፈልጉ ያውቃሉ፣ ግን ደግሞ ስፖርቲንግ ሌላም አማራጭ እንዳለ ያውቃሉ። ሼሽኮ የአርሰናል ሌላኛው አማራጭ ነው። ስለዚህ ገንዘቡን ላለማዋደድ ነው አርሰናል ይህንን ስትራቴጂ እየተጠቀመ የሚገኘው። ግን ደግሞ ምን ያክል አዋጪ ነው የሚለው ጉዳይ አሁንም ብዙ ጥያቄ የሚያስነሳ ርዕስ ይሆናል። በተለይም አርሰናል የሁለቱንም ተጫዋቾች ነገር ገበያ ላይ ይዞ መውጣቱ እና ደግሞ አርሰናል አሁንም ከዩኬርሽ ጋር ከሼሽኮ ጋር ስሙ ተያይዞ በተደጋጋሚ መነሳቱ ምን ያክል ውጤታማ ያደርጓል የሚለውን የምንመለከተው ዝውውሩ ሙሉ በሙሉ ከተፈጸመና ከተጠናቀቀ በኋላ ይሆናል ማለት ነው። አሁን አርሰናል ሌሎች ዲፓርትመንቶች ላይ ተጫዋች ለማስፈረም እየሞከረ ነው። ለምሳሌ ኬፓ እንግዲህ ወደዛ ክለብ ይመጣል ተብሎ የሚጠበቅ ተጫዋች ነው። 5 ሚሊዮን ፓውንድ የውል ማፍረሻ ዋጋ ከፍሎ አርሰናል ተጫዋቹን ወደ ኤምሬትስ የሚያመጣው ይሆናል። ማርቲን ዙሜንዲ ሌላኛው በአርሰናል በኩል ስሙ የተነሳ የሚገኝ ተጫዋች ነው። ግን ደግሞ በተለይ አንድሪያ ቤርታ ወደ አርሰናል ከመጣበት ጊዜ በኋላ የተጣለበት ትልቁ የቤት ስራ ምንድን ነው? ወሳኝ የሚባል የፊት መስመር ተጫዋች ወደዛ ክለብ እንዲመጣ የማድረግ ጉዳይ ነው ማለት ነው። እንግዲህ የስፖርቲንግ ዳይሬክተር መጋቢት ወር ላይ ነበር፣ ማርች ወር ላይ ወደ አርሰናል የመጣው። በሰሜን ለንደን ስራውን የጀመረው በዚህ ወቅት ነበር። እንግዲህ በአትሌቲኮ ደ ማድሪድ ሲሰራ በጣም ትልልቅ ተጫዋቾችን ሲያመጣ እንደነበር የሚታወቅ ሰው ነው። አሁን ደግሞ በተለይ የአርሰናል የፊት መስመር ችግርን ለመፍታት የአጥቂ መስመር ተጫዋች ለማስፈረም ነው እንደዚህ አይነት እንቅስቃሴዎች እየተደረጉ የሚገኙት። አርሰናል በተለይም ደግሞ እዚህ ቦታ ላይ ያለውን ችግር የሚቀጥለው ዓመት የማይቀርፍ ከሆነ አርሰናል ለትልልቅ ዋንጫዎች ሊፎካከር ይችላል ብሎ ማሰብ አስቸጋሪ ሊሆን ይችላል። በቻምፒየንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ በሌሎች በውስጥ ውድድሮችም ላይ የፊት መስመር ተጫዋች ካላስፈረመ እንደነ ጋብርኤል ሄሱስ እንደነ ካይ ሃቨርትዝ ባሉ ተጫዋቾች
የፊት መስመሩን እየመራ ውጤት ማምጣት የሚታሰብ ነገር ላይሆን ይችላል አሁን። ስለዚህ እንደ ቤንያሚን ሼሽኮ ከ1 ዓመት በላይ አርሰናል የፈለገው ተጫዋች ሲሆን ወይ ደግሞ እንደ ቪክተር ዮኬሬሽ በተደጋጋሚ እየፈለገው ያለ ተጫዋች እንደሆነ ሲነገር አርሰናል መቼ ነው ይህንን ዝውውር የሚፈጽመው? መቼ ነው ዝውውሩን ፈጽሞ የተጫዋቹን ዝውውር ይፋ የሚያደርገው የሚሉ ጥያቄዎች እንዲነሱ ያደርጋል። ነገር ግን ደግሞ በተለይ ከነዚህ አጥቂ ፍላጎቶች አንጻር በአርሰናል ደግሞ ሌሎች እየተሰሩ ያሉ ስራዎች አሉ። ትልቁ አሁን መረዳት የሚያስፈልገው ይህንን ጉዳይ ነው። አርሰናል አሁን የቤንያሚን ሼሽኮን ወይ ደግሞ የቪክተር ዮኬሬሽን ጉዳይ ብቻ አይደለም እየሰራበት የሚገኘው፣ ሌሎች በአርሰናል በኩል እየተሰሩ ያሉ ስራዎች አሉ። በተለይ የቡድኑን ቁልፍ ተጫዋቾች የቡካዮ ሳካ፣ የዊሊያም ሳሊባ፣ የኢታን ንዋኔሪ፣ የማይልስ ሉዊስ ስኬሊን ኮንትራት ለማራዘም አርሰናል ከፍተኛ የሆነ ስራን እየሰራ ነው። ድርድሮች እየተከናወኑ ነው። እንግዲህ አርሰናል የእነዚህን ተጫዋቾቹን ውል ከማራዘም በኋላ ደግሞ ሌሎች የሚሰራቸው ስራዎችም ይኖራሉ። ጎን ለጎን አብረው ፓራሌሊ በትይዩ የሚሄዱ ስራዎች ናቸው። ጋብሪኤል ማጋሌሽን እንግዲህ አርሰናል ውሉን አራዝሟል። አሁን ደግሞ የቶማስ ፓርቴን ውል ለማራዘም እንቅስቃሴዎች የተደረጉ ነው። በእርግጥ ይሄ ነገር እየተሳካ አይደለም ያለው እስካሁን ድረስ ባለው። ምናልባት ነገሩ ከስምምነት ውጪ ወይም ያለ ስምምነት ሊጠናቀቅም የሚችልበት እድል ይኖራል። ምክንያቱም አርሰናል ፓርቴ ደሞዝ እንዲጠይቅ ነው ጥያቄ ያቀረበለት። ተጫዋቹ ደግሞ ደሞዙን የሚቀንስ አይመስልም። ስለዚህ ከዛ ክለብ ጋር ሊለያይ ይችላል። ያ ደግሞ የሚሆን ከሆነ አርሰናል ሌላ የ6 ቁጥር አማካይ ደግሞ ሊፈልግ ገበያ ሊወጣ ነው ማለት ነው። ስለዚህ እነዚህ ሁሉ ነገሮች አርሰናልን ቢዚ የሚያደርጉ ነገሮች ናቸው። እናም እነዚህን ሁሉ ተጫዋቾችን የማምጣት ኃላፊነት ተጥሎበታል በአርሰናል በኩል። ከዛ ደግሞ ሌሎች ስራዎችም አንድሪያ ቤርታ እየሰራ ይገኛል። በተለይ የመስመር አጥቂዎችን ወደዛ ክለብ ከማምጣት አንጻር ለምሳሌ አሁን የኒኮ ዊሊያምስ ጉዳይ አሁንም በደንብ እየተነሳ ነው የሚገኘው። ሌሎች ክለቦችም ይህን ተጫዋች ይፈልጉታል፣ ግን ደግሞ አርሰናልም ይህንን ተጫዋች ይፈልገዋል። ግን በተለይ ደግሞ የተጫዋቹ ደሞዝ ለአርሰናል ትንሽ እክል የፈጠረበት ይመስላል ከዝውውሩ ሂደት ጋር ተያይዞ። ምናልባት አርሰናል እንደ ኦሌክዛንደር ዚንቼንኮ ያሉ ተጫዋቾችን ከዚህ ክለብ ማሰናበቱ የሚቀር አይነት አይመስልም። እነ ሪስ ኔልሰን ከዚህ ክለብ ጋር ይለያያሉ። ሌሎች ተጫዋቾች ደግሞ አሉ ገና ቆይታቸው ያልታወቀ፣ እነ ፋቢዮ ቬራ የመሳሰሉ ተጫዋቾች በአርሰናል ያለው ቆይታቸው ያልታወቀ፣ እነ አልበርት ሳምቢሎ ኮንጋ በውሰቱል ማሳለፍ የቻሉ ተጫዋቾች ናቸው። የእነዚህ ተጫዋቾች ቀጣይ ቆይታም አልታወቀም። ወደ አርሰናል ይመለሳሉ ወይስ ከአርሰናል ጋር ይለያያሉ የሚለው ስፔሻሊ የፋቢዮ ቬራ ነገር እስካሁን ድረስ ቁርጡ አልታወቀም። ከዛ ደግሞ እንደዚሁ እነ ኑኖ ታቫሬስ ከዚህ ክለብ መልቀቃቸው የተረጋገጠ ተጫዋቾች ናቸው። በ6 ሚሊዮን ፓውንድ ነው አርሰናል ተጫዋቹን ወደ ላትሲዮ የሸኘው። እንዲሁ ደግሞ ብራዚላዊ የመስመር ተጫዋች ማርኪኒዮስ የውሰቱን ቆይታን ሲያደርግ ቆይቶ በኋላ ላይ ደግሞ በዛው በክሩዜሮ በቋሚነት እንዲጫወት የ3 ሚሊዮን ፓውንድ ክፍያ ክሩዜሮ ለአርሰናል እንደሚከፍል ነው እየተነገረ ያለው። ስለዚህ እነዚህ ሁሉ ነገሮች እንግዲህ የአርሰናልን ዝውውር የሚያጨናንቁና ቢዚ የሚያደርጉ ጉዳዮች ናቸው። ግን ደግሞ ሌሎች ክለቦች እየሄዱ ያሉበትን ሁኔታዎች ስትመለከቱ በተለይ ደግሞ እነ ሊቨርፑል የፍሎሪያን ቬርትዝን ጉዳይ ላይ ያጠናቀቅ የመጨረሻው ምዕራፍ ላይ ደርሷል። ማንቸስተር ሲቲ እንግዲህ ብዙ ተጫዋቾችን ነው ወደ ክለቡ እያመጣ የሚገኘው። እነ ራይንደርስ፣ ሪያን አይት ኑሪ፣ እነ ሪያን ቸርኪ ጉዳይ በደንብ በስፋት እየተነሳ ይገኛል። በሚቀጥለው ዓመት ራሳቸውን አጠናክረው ለመምጣት ነው ከፍተኛ ጥረት እያደረጉ የሚገኘው። ግን ደግሞ አርሰናልም ፖቴንሻል በሆነ መንገድ አሁንም ገበያው ላይ ተጫዋቾችን በደንብ እየፈለገ ለክለቡ የሚሆኑትን ተጫዋቾች ለማስፈረም ስራዎችን እየሰራ ይገኛል። አንድ እርግጠኛ ሆኖ መናገር የሚቻለው አርሰናል የፊት መስመር ተጫዋች ሳያስፈርም ወደ የሚቀጥለው ዓመት የውድድር ዘመን የእንግሊዝ ፕሪሚየር ሊግ የውድድር ዓመት እንደማይሻገር ነው። ሼሽኮንም በሉት ወይ ዮኬሬሽ ወይ ሌላም ተጫዋችም ቢሆን አስፈርሞ ነው የውድድር ዘመኑ ሊጀምር የሚችለው። ከዛ በተጨማሪ በመስመር አጥቂዎች በኩል እነ ኒኮ ዊሊያምስ፣ ሮድሪጎ ጎዬሽ፣ አንቶኒ ጎርደን የመሳሰሉ ተጫዋቾች እንደዚሁ ስማቸው በተደጋጋሚ ተያይዞ የተነሳ የሚገኝ ተጫዋቾች ናቸው። ስለዚህ አርሰናልን በተመለከተ እነዚህ ነገሮች ማንሳት ያስፈልጋል። ነገር ግን ደግሞ በተለይ በባለፉት ሳምንታት እነዚህ ነገሮች ሲፈጠሩ ነበር። አርሰናል ግብ ጠባቂ ለማግኘት የመቃረቡ ነገር፣ እንዲሁ ደግሞ የጋብሪኤል ማጋሌሽን ኮንትራት ማራዘሙ፣ እነዚህ ጉዳዮች በባለፈው ሳምንት ሲነሱ ቆይተዋል። ከዛ ግን ደግሞ የአጥቂ መስመሩን እልባት ለመስጠትና የመስመር አጥቂው ላይ ደግሞ ትክክለኛ እልባት ለማምጣት ከፍተኛ ስራዎች
የሚሰሩበት ጊዜ ነው። ይህንን ነው ልናነሳ የምንችለው። በስተመጨረሻ ግን ኒኮ ዊሊያምስ ወይም ደግሞ ሮድሪጎ አሁንም በአርሰናል በተለይ በጥብቅ የሚፈለጉ ተጫዋቾችና ወደ አርሰናል ቢመጡ ደግሞ የተሻሉ ስራዎችን መስራት እንደሚችሉ የሚታመንባቸው ተጫዋቾች ናቸው ማለት ነው። ስለዚህ የአርሰናልን ጉዳይ ስናነሳ እነዚህን ነገሮች በደንብ ማንሳት ያስፈልጋል። ተጫዋቾቹን ግን ደግሞ በተቻለ መጠን በፕሪሲዝን ላይ ለማሳተፍ ወይም ደግሞ በቅድመ ውድድር ዘመን ዝግጅት ላይ ለማሳተፍ አርሰናል አሁንም ስራን እየሰራ ይገኛል። ምክንያቱም እነዚህን ተጫዋቾች በፕሪሲዝን ላይ አብሮ ካላካተተ የሚቀጥለው የውድድር ዓመት ላይ ከፍተኛ ስራ ሊበዛበት ይችላል። በተለይም እነዛን ተጫዋቾች በወዳጅነት ጨዋታ፣ በሌሎች የፍሬንድሊ ጌሞች እንዲሁም ደግሞ በሚደረጉ ልምምዶች ላይ ከስኳዱ ጋር አብረው እንደሚሄዱ አድርጎ ስኳዱን በደንብ ማበጃጀት ከሚኬል አርቴታ የሚጠበቅ ጉዳይ ነው። ዞሮ ዞሮ የቤንያሚን ሼሽኮ ዝውውር ላይ አርሰናል ተቀናቃይ መጥቶበታል። ምናልባት አልሂላል ከፍተኛ ገንዘብ ነው ሊያቀርብ የሚችለው ለዚህ ተጫዋች። ያ ደግሞ የሚሆን ከሆነ ምናልባት ድንገት ሳይጠበቅ እኛ ተጫዋቹን የምንሸጠው ለአልሂላል ነው ብለው ሊመርጡ ይችላሉ። ምክንያቱም የተጫዋቾች ሽያጭ አሁን ከፍተኛ ገንዘብ የሚወጣበት ቢዝነስ የሚሰራበትም ጭምር ስለሆነ ማለት ነው። ስለዚህ ያን ነገር ነው የበለጠ ልንመለከት የምንችለው። አርሰናል ግን ለዚህ መፍትሄው ምንድን ነው? ቶሎ ብሎ ዝውውሮችን ማገባደድና ዝውውሮችን መጨረስ ነው። ከዚህ ቀደም ኤዱ ጋስፐር የአርሰናል ስፖርቲንግ ዳይሬክተር በነበረ ጊዜ በተለይ የፈጸሟቸው አንዳንድ ዝውውሮች በጣም አስገራሚ የሚባሉና የአርሰናልን የዝውውር ፖሊሲ እንዲደነቅ የሚያደርጉ ናቸው። በተለይ የዴክላን ራይስን ዝውውር ስናስታውስ፣ እንዲሁ ደግሞ በዛ ክለብ ውስጥ ተጫዋቹን ለማምጣት የተደረገው ጥረት በሚኬል አርቴታ እንዲሁ ደግሞ ራሱ ኤዱ ጋስፐር ጥሩ ስራን የሰሩበት እንደነበር የሚታመን ነበር። ስለዚህ ልክ እንደዚህ አይነት የዝውውር ስትራቴጂዎችን ተከትሎ እነዚህን ተጫዋቾች ወደ ክለቦቹ እንዲሄድ ወደ አርሰናል እንዲመጣ የማድረግ ትልቅ ኃላፊነት ይጠበቃል በአንድሪያ ቤርታና በሚኬል አርቴታ እንዲሁም በአርሰናል በኩል። የቤንያሚን ሼሽኮ ዝውውር ትንሽ እክል የገጠመው ይመስላል። አርሰናል ይህንን እንዴት አድርጎ ያስተካክለዋል የሚለውን ነገር እንግዲህ በቀጣዮቹ ጊዜያት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።